ወአለይኩም ወራህመቱላሂ ወበረካቱ ውድ የፕሮግራማችን ተከታታዮች ይህ በበረካ የመዝናኛ ፕሮግራም ውስጥ የሚገኘው ኪነ ኢስላም ፕሮግራማችን ነው። ባሳለፍነው ሳምንት በኪነ ኢስላም አምዳችን የተለያዩ የኪን ቡድን የነበራቸውን አባላት እንዳነጋገረ መሐመድ ፈረጅ የሚታወስ ነው። አሁን ደግሞ በዚህ በኪነ ኢስላም ፕሮግራማችን በኪነ ጥበብ ዙሪያ ከአንድ ትልቅ እንግዳ ጋር እንገናኛለን። ይህንን ትልቅ እንግዳ ጋብዥ እዚህ አጠገቤ ተገኝቷል። ራያ አባመጫ። ራያ አባመጫን በአብዛኛዎቻችሁ ታውቁታላችሁ ብዬ አስባለሁ። ራያ ይቅርታ፣ ጥሪያችንን አክብረህ እዚህ ስለተገኘህ በቅድሚያ እጅግ አድርጌ በተመልካቾቻችን ስም አመሰግናለሁ። ጀዛከላሁ። እንግዲህ ለጨዋታችን ያመችን ዘንድ ራያ የት ተወለደ፣ መቼ ብለን እንጀምር? ብስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን አስሰላቱ ወሰላሙ ዓላ ረሱሊላሂ ሰለላሁ ዐለይሂ ወሰለም አማ በዕድ። መጀመሪያ ናም ይህን አፍሪካ ቲቪ አመሰግናለሁ። አላህ ደግሞ እድሜውን በረካውንም ከውስጥ ተጠቃሚዎችንም ያላዩትንም እንዲያዩ አላህ ያደርገልን። መቼም ቀልቡ ወደዚህ ያመጣ ቀልቡ ወደ ኸይር የሚፈልግ ሰው ነውና ወደዚህ የምመለከተው። ስለዚህ አላህ ከዚህ ኸይር የሚቋደሱትን ሰዎች አላህ ያበርክትልን እላለሁ። በመቀጠል እኔ ራያ አባመጫ ሀጂ አባገቤ አባሰንጊ ይባላለሁ። የተወለድኩት ጅማ አጋሮ፣ የአካባቢው ስሟ በሻሻ ቀበሌ ገበሬ ማህበር ጨዋ በምትባል ነው የተወለድኩኝ። የእድሜ ጉዳይ ባይነገረኝም አሁን ወደ 1964 አካባቢ ነው። 1964 አካባቢ ነው ራያ ወደዚች ምድር የመጣው። እንግዲህ ብዙዎች የሚያውቁ በጣፋጭ እና መልእክት አዘል በሆኑ ነሽዳዎችህ ነው። እስካሁን ድረስ በተለይ በኦሮምኛ ምን ያህል ነሽዳዎች አሉ በካሴት ደረጃ ሲቆጠሩ? እንግዲህ በነሺዳ ሳይሆን አብዛኛው በሀገራችን ቋንቋ በመንዙማ ነው የሚታወቀው። መንዙማ ተብሎ ነሺዳና መንዙማን ለየት አድርገው ያዩታል። ነሺዳ የተቆራረጠ ዜማ በአጀብ የታጀበ በተለያየ እንዲህ አይነት ነገሮች፣ መንዙማም የዚህ ክፍል አለው እና እስካሁን ድረስ ለራሴ ሰራው ብዬ የምለው ቁጥሩን ባላውቅም እስካሁን ወደ በካሴት ሲቆጠር በህዝብ ዘንድ ቁጥሩ ላይታወቅም ይችላል ብዬ ነው ይህንን የምልህ። ወደ 23 አካባቢ ላይ ነኝ ያለው በኦሮምኛው ብቻ ማለት ነው። በኦሮምኛው ብቻ። አማርኛውስ? አማርኛ አሁን አማርኛ እችላለሁ። በነገራችን ላይ አማርኛ ከትናንት ወዲያ የሰማው ቋንቋ ነው ለማለት ይችላል። እና አንደኛ ነገር በአካባቢያችን ላይ ትምህርት ቤት መግባት ብሎ ማለት እንደ መክፈር ስለምታይ ከትምህርት ቤት ታቅበን ነው ያደግነው። ሁለተኛ እንደዚያም ሆኖ ደግሞ አዲስ አበባ ከገባው በኋላ የሰማሁትን ነው እና የአማርኛ ተናጋሪዎች ሀቅ ስላለብኝ ነው የምፍጨረጨረው። አማርኛ ችዬ አይደለም፣ የአማርኛ ተናጋሪዎች ሀቅ አለብኝ። አላህ ነገ እንዳይጠይቀኝ በምችለው በአማርኛ ማስነጠስ እንኳን ቢሆን ብዬ ነው የተነሳሁት የጀመርኩት እንጂ አማርኛ። ስንት ደረሰ ታዲያ አሁን አልሐምዱሊላህ ቁጥር 3 ባሳለፍነው ረመዳን ቁጥር 3 አሳትሜያለሁ። በጥቅሉ አማርኛና ኦሮምኛውን ስናየው 26 ካሴቶች አሉ ማለት ነው። ስለዚህ ራያ በጣም ሀብታም ነው ማለት እንችላለን። አልሐምዱሊላህ ሀብታም ነኝ ማሻአላህ። አድማጭ እስካለኝ ድረስ አድማጭ አለኝ። ብዙ አድማጮችን አፍርቻለሁ። የሰው ሀብታም ነኝ በጣም እና ወደዛ ባይተመን ወደ ገንዘብ ከተተመነ ነው ሀብታም ብሎ ማለት በእኛ ዘንድ አይደለም። እኔ ሞባይላቸው ላይ የጫኑ እየሄዱ የሚያዳምጡልኝ ለኔ ሀብቶቼ ናቸው። ለኔ እንደዚህ ያለ ሞባይላቸው መጫኑ ነው ወይስ መግዛቱ? በሞባይላቸው ላይ መግዛቱ ለኔ እኔን ይጠቅመኛል። ካሴቱ ሲገዛ እኔን ይጠቅመኛል። እኔ ግን ሁለት ትርፍ ነው ያለኝ። ካሴቱ ከተገዛ ለሚቀጥለው ስራ ያግዘኛል። በሞባይል መጫናቸው ደግሞ መልእክቱን ይሰሙልኛል። ይሄ ለኔ ትርፍ ነው። መልእክቱን ማሰማትም ለኔ ትርፍ ነው። ካሴቱን ከገዙ ሁለት ነገር ነው የጠቀሙኝ። ከዚህ ካሉ ካሴቶች ውስጥ እንግዲህ ወደ 26 አማርኛውንም ኦሮምኛውንም ቀላቅለን ወደ 26 የሚደርሱ ቮሊዩሞች አሉ። የትኛው ነው ነጥሮ የወጣው? በተለይ ህዝቡ
ወዶት ሰምቶታል መልእክቱንም ተረድቶልኛል ያልከው የትኛው? እን ጥያቄ በኋላ ላይ ብታረገው ደስ ይለኝ ነበር። ምክንያቱም መነሻዬን መናገር ፈልጋለሁ። ከየት ነው የተነሳው ብሎ ብል ከክነ እስላማዊ ከነ ጥበብ ወይ እስላማዊ ከነ እስላም ምን ይመስላል፣ እስላማዊ አርቶች ምን ይመስላሉ ብዬ ከዛ ብነሳ ይሻለኛል። ወደዛ መጣለው ብዬ ነበር። ይሄ ተፈጥሮ አይደለም፣ ከዛ ነው መነሳት ያለብኝ። ለምሳሌ መግለጽ የፈለኩት ሰው አለ። ለምሳሌ በሀገራችን ላይ ሕፃን ሁኜ ተጽዕኖ ያሳደሩብኝን ሰው ቅድሚያ ለማንሳት ፈልጌ ነው። የራሴን ከተናገርኩኝ በኋላ ሰውዬው ወደ ኋላ ሊመጡ ነው። እንዲህ እንዳላደርግ የአባቴ አባት የሚሆኑ ሰው ናቸው። ገጠር ውስጥ ሆነው በነገራችን ላይ ጅማ ላይ ብዙ የነሺዳ የመንዙማ ተጽዕኖ አለ። ተጽዕኖ በህዝብ ላይ የሚያሳድሩት በገጠር ውስጥ ወጥተው መሰብሰቢያ ቦታ በየቁርአን ቤት የሚቀራ በህዝብ ላይ ተጽዕኖ ያሳድራል። በጅማ አካባቢ ይታወቃል። እንዲህ ብሎ ማለት ለምሳሌ ስለ ሐጅ ስነሳ ማለት ነው። ያኛን ሰውዬ መጣልሃለሁ። ስለ ሐጅ ስነሳ አንድ የሆነ ሰውዬ በሀገራችን ላይ በጅማ ላይ ሰቃ ጨቆርሳ አካባቢ የነበሩ ሰው ሻዕሊ ወንቢ ይባላሉ። ወደ ኬነ እስላም ነውና እየተናገረን ያለ ነው። እኚህ ሰው ከሰቃ ከተነሱበት ቦታ ተነስተው ሐጅ ደርሰው በነሺዳ በመንዙማ አስቀምጠው ማለት ነው ወደ አገራቸው እስከተመለሱበት ጊዜ ድረስ ስዕላዊ ድርሰታቸውን አስቀምጠው ዛሬ የሳቸውን መንዙማ ጆሮ ላይ አድርጌ ሐጅ አደርጋለሁ ብለህ ብትል ማንንም ሙጠውፍ ሳትፈልግ ሐጅ ፈጽመ ምንም ነገር ሳትስት ተመልሰህ ወደ ቤት ትገባለህ። ስርዓቱን በጣፋጭ ዜማና በግጥም እነዚያ ሰዎች ተጽዕኖ አሳደረውብኛል በእኔ ላይ። እኔ እንደዚህ አይነት ፈጥራለሁ ብዬ ራሴን ባልገምትም ሁለተኛው ተውሂድን በአካባቢ ላይ ያስተማሩን በኦሮምኛ ነበሩ። ሼክ ከድር ገበራ ይባላሉ። ባይገርምህ እሳቸውን ሰውዬ ሕፃን ሆኜ ያየኋቸው ሰው ናቸው። ዛሬ ባያቸው አላቃቸውም። ወደ 100 የተጠጉ ወይ ከ100 የሚያልፉ ሰው ብዬ ገምታለሁ። ሼክ ከድር ገበራ ናቸው እና መውሊድ አካባቢያችን ላይ ነበረ እየመጡ የሚቀሩ ከሩቅ አገር ነው የሚመጡት። ከጅማ አካባቢ ነው የሚመጡት። እኛ 45 ኪሎ ሜትር ነው ከጅማና አጋሮ መሀል ያለው የመንገድ ርቀት። ሰው ፈልጓቸው ከዛ ሄዶ ወደ እኛ ይመጣሉ። እኛ አካባቢያችን ጎማ ነው የሚባለው። እኚህን ሰው ናቸው ማስቀደም የፈለጉት። ምክንያቱም የተውሂድ አፋችን የከፈትንበት ነው። ለዚህ ነው። መልካም። እስቲ ወደ ቅድሙ ጥያቄ ልምጣልህና ከነዚህ ከ26 ካሴቶች ውስጥ ከአማርኛውም ከኦሮምኛውም በጣም ነጥሮ የወጣው ካሴት የትኛው ነው? መልእክቱ በደንብ የተሰማው? አዎ እንዲህ አይነት የሰዎች ከሆነ ቅድሚያ አሁንም ቢሆን የሚሄድበት ቦታ አለኝ። አንተ ለራሴ የሰራኋቸው ብለህ ብትል ለራሴ የሰራኋቸውና ወይ ደግሞ ሰዎች የሰሩትን ነው። እኔ ራሴን ቶሎ አላወቅኩትም። መግጠም እንደሚችል ራሴ ቶሎ አላገኘውም። ከአንድ ስንት በኋላ ለራሴ ነጥሮ ወጣ፣ ወይኔን አስተዋወቀኝ ብዬ የምለው አለኝ። ያም ምንድነው? ያ ቁርአን ረቢ ከላመል ጀሌሉ ያ ዳዊት ወንደ ከሰቶ ፍላሉ ያ ኸሳራ ነማ ሲራ ገረገሉ ያ ከነማ ቀልቢ ኩብሰተ ያሉ። ይሄ ግጥም የመጣብኝ አንድ ቀን ሳሪስ አካባቢ ታክሲ ተሳፍሬ እመጣለሁ። ዛሬ በግምት ወደ 10 ስንት ዓመት ይሆናል መሰለኝ። ተሳፍሬ በመጣበት ጊዜ እንዲህ አይነት ነገሮች ተከማችተው መጡብኝ። ታክሲ ውስጥ ሆኜ እስክብሪቶ አልነበረኝም እና አንድ የሆነ ሰውዬን እስክብሪቶ ለመንኩት። ማአት ነገር ነው የመጣብኝ፣ ማአት ነገር እና እየፈከርኩ ታክሲ ውስጥ መኖረንም ከዛ በኋላ ያንን ነገር እስክብሪቶ ለመለመን ነቃስል ታክሲ ውስጥ መሆኔን አስታወስኩና ሰውዬውን እስክብሪቶ ስጡኝ ስላቸው አጣው። ከግራም ከቀኝ በቃ አጣውና ከዚያ በኋላ አንድ የሆነ ጓደኛዬ ከኔ ጋር ነበር፣ ነጋሽ የሚባል ልጅ ነው። እስክብሪቶ ብለምነው የለም፣ እሱም አልያዘም፣ ለካ እኔም አልያዝኩም። በኋላ ስቴዲዮም ሌሊት 3 ሰዓት አካባቢ ነው። ስቴዲዮም ወረድኩና ከአዟሪዎች እስክብሪቶ አግኝቼ ገዛውና በኒያላ ስጋራ የኒያላ ወረቀት አገኘሁና ቁጭ ብዬ ለረጅም ደቂቃዎች ቁጭ ብዬ ጻፍኩኝ። ይሄን ስቴዲዮም አካባቢ ቁጭ ብዬ
ሌሊት ነው። ያ ቁርአን ረቢ ከላም አልጀሊሉ ያ ዳዊት ሁንዲ ከሰቱ ፊላሉ ያ ኸሳራ ነማ ሲራ ገረገሉ ያ ከነማ ቀልቢ ዱኩብሰተ ያሉ ያ ደስቶራ ሁክሚ ነማ ቀልቢ ላሉ ዮሚ ጉያ ነምኔ ሴረኬቲ